የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሁለት መረጃዎችን ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በዚህ ሰዓት የማስደምጣችሁ የመጀመሪያው መረጃ ክቡራን አድማጮች ከ6000 በላይ የሚሆኑ ኢትዮጵያውያን በሞዛምቢክ ታግተው እየተሰቃዩ መሆኑ ተሰምቷል። ሁኔታው በጣም አሳዛኝ ነው። የድረሱልን ጥሪ ማቅረባቸውም ተነግሯል። ጉዳዩን አስመልክቶ የተሰማውን አሳዛኝ መረጃ አስደምጣችኋለሁ። በሌላ በኩል በጋዛ ያለውን ነገር ከዚህ በኋላ ቆም ያልመለከትም ያለችው ቻይና አስቸኳይ መግለጫ አውጥታለች። እስራኤል ካሁን በኋላ ሰብአዊ እርዳታ መከልከል አትችልም፣ እንዲሁም ደግሞ ከዚህ በኋላ የተኩስ አቁም ለማድረግ በአስቸኳይ ስምምነት መድረስ አለባት። ሁኔታዎችን እንደከዚህ ቀደሙ በዝምታ የምመለከታቸው አይደሉም ስትል ቻይና ቁርጥ ያለ መግለጫ አውጥታለች በእስራኤል ላይ። ጉዳዩን አስመልክቶ በዓለም አቀፍ መገናኛ ብዙሃን የቻይና ያልተጠበቀና ቁርጥ ያለ መግለጫ በርካቶችን እያነጋገረ ነው። በዝርዝር ታደምጣላችሁ። አብረን እንከታተለው። በቅድሚያም ቻይና የስከዛሬው ዝምታ ይበቃል ስትል አስቸኳይ ማስጠንቀቂያና ማሳሰቢያ አወጣች። ቻይና በማስጠንቀቂያዋ እስራኤል በጋዛ የምትፈጽመውን ጥቃት ከዚህ በኋላ እንድታቆም የመጨረሻ ማሳሰቢያ እንሰጣለን ስትል አስታውቃለች። በመካከለኛው ምስራቅ በእስራኤልና ሐማስ መካከል በቀጠለው ግጭት እስራኤል በጋዛ የምትፈጽመውን ከባድ የአየር ጥቃትና አሰቃቂ በሰው ልጅ ላይ ያደረሰች ያለውን ውድመት በአስቸኳይ ታቆም፣ ወደ ጋዛ የሰብአዊ ድጋፍ እንዳይደርስ ክልከላ ማድረጓ በጋዛ በንጹሃን ዜጎች ላይ ከፍተኛ ጉዳት እያደረሰና የሰብአዊ ቀውስ እየፈጠረ እንደሚገኝ የገለጸችው ቻይና እስራኤል ከዚህ ድርጊቷ በመቆጠብ ወደ ሰላማዊ እንቅስቃሴ በአስቸኳይ እንድትመለስ እናሳስባለን ብላለች። ቻይና በመግለጫዋ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጋዛ ያለውን ሰብአዊ ሁኔታ በሚመለከት ትናንትና በተደረገው ውይይት ላይ በተባበሩት መንግስታት ድርጅት የቻይና ተወካይ ፉኮንግ ባደረጉት ንግግር ዓለም አቀፉ ማህበረሰብ በጋዛ እየታየ ያለውን ሰብአዊ ቀውስ በፍጥነት እንዲያስቆምና የበኩሉን ጥረት እንዲደረግ እንጠይቃለን። ቻይና ግን ከዚህ በኋላ ይህንን ነገር መታገስ ይከብዳታል ማለታቸውን ያነሳው ዘገባው ከ10 ሳምንታት በላይ በጋዛ ምንም አይነት እርዳታ ድጋፍ አለመድረሱንና በዚህም በጋዛ የሚኖሩ ከ2.1 ሚሊዮን በላይ ዜጎችም ከፍተኛ ረሃብና ችግር ውስጥ መውደቃቸውን የጠቆመችው ቻይና ጋዛ በምድር ላይ ያለች ሲኦል ሆናለች ሲሉ የእስራኤል ተከታታይ ማባሪያ የሌለውና እዚህም የሚፈጸም ጥቃትና ውድመት ንጹሃንን ለስቃይ እየዳረገ ነው ሲሉ በአንድ ቀን ብቻ ከ100 በላይ ሰዎች ህይወት እየጠፋ እየተመለከትን እስከ መቼ ነው የምንቀጥለው? እናንተ ነገሮችን መታገስ ልትችሉ ትችላላችሁ፣ ነገር ግን ቻይና ይህንን መታገስ አትችልም ብለዋል። ከ2 ወራት በላይ በዘለቀው ወደ ጋዛ ድጋፍ እንዳይገባ የእስራኤል ክልከላ መጣሉ እስራኤል እርምጃም በጋዛ የሚገኙ የሰብአዊ አቅርቦቶችም ተሟጣው እንዲያልቁ አድርጓል። ስለዚህ ዓለም አቀፉ ህብረተሰብ በጋዛ ምን እስኪሆን ነው የሚጠብቀው በማለት ቻይና ጠይቃለች። በመሆኑም አካባቢው ሰብአዊ ድጋፍ በአግባቡ እንዲዳረስ ማድረግ አስፈላጊ ነው ያሉት የቻይናው ተወካይ አካባቢውን እንደተቆጣጠረ አካል እስራኤል በዓለም አቀፍ የሰብአዊ ህግ መሰረት ኃላፊነቷን መወጣት ግዴታዋ ነው ሲሉ ይህም ለሰብአዊ አቅርቦቶች አስፈላጊውን ሁኔታ ማመቻቸትና
ሰብአዊ ድጋፍ እንዳይገባ የጣለችውን እገዳ በአስቸኳይ በቀናት ውስጥ ማንሳት ይጠበቅባታል ሲሉ ከዚህ ቀደም በሀገራት ሲቀርብ የነበረውን ድጋፍ ስርጭት እቅድንም በሚመለከት ምንም እንኳን የሰብአዊ ድጋፍ ማሰራጨት የሚያስችለውን እቅድ የመንግስታቱ ድርጅት ባይቀበለውም ሰብአዊ ድጋፍ ለጦርነት መዋል የለበትም፣ በዚህም ገለልተኛና በነጻነት የሰብአዊ ድጋፍ ማዳረስ የሚቻልበትን መንገድ በፍጥነት ሊመቻች እንደሚገባ የጠቀሰችው ቻይና ከዚሁ ጋር በተያያዘም ዘላቂ የተኩስ አቁም በፍጥነት ስምምነት ላይ መደረስ እንደሚያስፈልግ በማንሳት እስራኤል ያለ ገደብ እዚህም እዚያም የምትወስደው ወታደራዊ እርምጃ ሁሉንም ችግር የሚፈታ አይደለም ያለችው ቻይና የማያባራ ጦርነት የሚያመራው ለብዙዎች ነፍስ መጥፋትና ለንብረት ውድመት እንጂ ለሰላማዊ ስምምነት ወይም ለታጋቾች መለቀቅ የሚኖረው ሚና እዚህ ግባ የሚባል አይደለም ብላለች። በዚህም ቻይና እስራኤል በጋዛ የምትፈጽመውን ወታደራዊ ጥቃት በፍጥነት እንድታቆም የቀነ ገደብ ያስቀመጠች ሲሆን ከዚህም ባሻገር ያለ ቅድመ ሁኔታ ከዛሬ ጀምሮ ሰብአዊ እርዳታ ወደ ጋዛ እንዲያልፍ ልትፈቅድ ይገባል። ከዚህ በኋላ ቻይና ነገሮችን በትዕግስት መመልከት አሊያም እንደ ገለልተኛ አካል ከዳር ሆና ማስጠንቀቅን ታቆማለች ብለዋል። ይህንን ተከትሎ ቻይና በእስራኤል ላይ እርምጃ ትወስዳለች ለሚለው ጉዳይ ግን እስካሁን ያሉት ነገር የለም። በትዕግስት ነገሮችን አንመለከትም ያሉት የቻይናው ተወካይ ነገር ግን ከትዕግስቱ በኋላ ቻይና ምን ልታደርግ እንደምትችል ግን ፍንጭ አልሰጡም። ቻይና በመግለጫው እንዳለችው በተለይም አሜሪካ ዋናውን ሚና መወጣት አለባት ብላ እንደምታምን ገልጸው እስራኤል አሜሪካን የምትሰማ በመሆኗ አሜሪካ ከመሰል ድርጊቶች ልታስቆማት ይገባል ብለዋል። የሰብአዊ እርዳታም በጋዛ እንዲደርስ እንዲሁም የተኩስ አቁም ስምምነትም እንዲደረስ አሜሪካ እንድታደርግ የጠየቁ ሲሆን በዚህም የሁለቱ ሀገር ሐሳብ የተሻለ እንደሚሆን በማንሳት ዓለም አቀፉ ማህበረሰብም በብቸኝነት የሚወሰዱ እርምጃዎችን ከዚህ በኋላ በቸልተኝነት መመልከት እንዲያቆምም ጠይቀዋል። በዚህም አንድ ሀገር ሲጠቃ ሁላችንም ከዳር ሆነን የምንመለከት ከሆነ ነገ ከነጎዲያ በዓለም ላይ የሚፈጠረው መዛባት አንችለውም ያሉት የቻይናው ተወካይ ነገሮችን እኛ በዳር ሆነን መመልከት ከዚህ በኋላ እናቆማለን ብለዋል። ከቻይና የመጣውን ጠንከር ያለ መግለጫ ተከትሎ እስካሁን ከእስራኤል በኩል የተሰጠ ምላሽ የለም። በሌላ ዜና 6000 የሚደርሱ ኢትዮጵያውያን ዜጎች በሞዛምቢክ ታግተው እንደሚገኙ ተሰማ። ሁኔታው አሳሳቢ ነው ተብሏል። በሞዛምቢክ 6000 የሚደርሱ ኢትዮጵያውያን ዜጎች ታግተው የሚገኙ መሆኑን የገለጸው አሃዱ ሬዲዮ ዜጎቹን ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው የሴቶችና ማህበራዊ ሚኒስቴር ለአሃዱ ሬዲዮ ሁኔታውን አስመልክቶ በሰጠው መግለጫ አስታውቋል። በሚኒስቴር መስሪያ ቤቱ የሰዎች ዝውውር ማስተባበሪያ የተመላሽ ዜጎች ክትትል መሪ ስራ አስፈጻሚ አቶ ደረጀ ተግበሉ 6000 የሚሆኑ ታጋቾች በሞዛምቢክ እንደሚገኙ የገለጹ ሲሆን እንደ ዛምቢያ ባሉ ሀገራትም በውል የማይታወቁ በርካታ ዜጎቻችን በእስር ቤት ውስጥ የሰብአዊ ጥሰት እየተፈጸመባቸው ይገኛሉ በማለት ገልጸዋል። መንግስት አፋጣኝ ምላሽ ለመስጠት ከፍተኛ የትራንስፖርት ወጪ ስለሚጠይቀው ከአጋር ድርጅቶች ጋር በመነጋገር እርዳታ እየጠየቀ መሆኑን ጨምረውም ገልጸዋል። ዜጎችን በኢትዮጵያ አየር መንገድ በቀጥታ ከፍሎ ለማምጣት አየር መንገዱ የቢዝነስ ሴንተር ስለሆነ ከፍተኛ ወጪ ስለሚጠይቅ አንዱ ችግር መሆኑን አስረድተዋል። ከውጭ ሀገር ወደ ሀገር ውስጥ የሚገቡ ስደተኞችም ቁጥር ከጊዜ ወደ ጊዜ እያሻቀበ ነው የሚሉት መሪ ስራ አስፈጻሚው መንግስት በራሱ ውል ፈርሞ ከስደት ለሚመለሱ ዜጎች በጀት ከመደበ በኋላ ወደ ስራ ሲገባ ከጠበቀው በላይ እየሆነበት ነው ሲሉ ገልጸዋል። በህገ ወጥ መንገድም ሆነ በህጋዊ መንገድ ከሀገር የሚወጡ ዜጎች የኢትዮጵያ መንግስት የሰብአዊ የመብት ጥሰት እንዳይፈጸምባቸው የውጭ ዲፕሎማሲውን አጠናክሮ ይቀጥላል የሚሉት ደረጀ እስካሁን ባለው አፈጻጸም ከአንዳንድ ሀገራት ውጪ ዜጎቻችንን በሰላማዊ መንገድ እየተመለሱ ነው ሲሉ ጠቁመዋል። ከ2014 እስከ 2017 ዓመተ ምህረት ብቻ ከ300,000 በላይ ኢትዮጵያውያን ከሳውዲ አረቢያ፣ ከሱዳን፣ ከየመን፣ ከቤሩትና መሰል ሀገራት ወደ ሀገራቸው መመለሳቸውን ለሬዲዮ ጣቢያው መናገራቸው ተዘግቧል። ከቀናት በፊትም በማይናማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር መመለሳቸው ተዘግቧል። በአካባቢው የሚገኙ መንግስታዊ ያልሆኑ ድርጅቶች ለቀሪዎቹ 300 ገደማ ለሚሆኑ ኢትዮጵያውያን የአውሮፕላን ትኬት የመግዛት አቅም እንደሌላቸው በመግለጻቸው ቀሪዎቹ ኢትዮጵያውያን መቼና እንዴት ሊመለሱ እንደሚችሉ እስካሁን እንዳልታወቀም ተገልጿል። ከየካቲት ጀምሮ ለ3 ወራት ዴሞክራቲክ ካረን ቤንቮለንት
አርሚ የሚባለው ወይም ዲኬቢኤም እንዲሁ ቦርደር ጋርድ ፎርስ ፒጂኤፍ በተባሉ ሁለት ታጣቂዎች እጅ ተይዘው የቆዩት ኢትዮጵያውያን ከማይናማር ወደ ሀገር ቤት መመለስ የጀመሩት ከሁለት ሳምንት በፊት ሚያዝያ 29 2017 ዓ.ም ጀምሮ ነበር። ታይላንድ ውስጥ ጥሩ ክፍያ ያለው ስራ እንደሚያገኙ ቃል ተገብቶላቸው ከሀገር የወጡት ኢትዮጵያውያን በታጣቂዎች እጅ ከመውደቃቸው አስቀድመው የሳይበር ወንጀል በሚፈጸምባቸው ካምፖች ውስጥ ለግዳጅ ሰራተኝነትና ለስቃይ ተዳርገው እንደነበር ተከታታይ ዘገባዎች ሲወጡ ወደ እናንተ ማድረሴ አይዘነጋም። ካምፖቹ የሚገኙባቸውን አካባቢዎች የሚቆጣጠሩ ታጣቂዎች የካቲት ወር ላይ ተጎጂዎችን ማስወጣት የጀመሩ ሲሆን የተወሰኑ ኢትዮጵያውያን ደግሞ አምፀው በመውጣት በታጣቂዎች እጅ ገብተዋል። ሁለቱ ታጣቂዎች ኢትዮጵያውያኑን ጨምሮ ያስወጣቸውን የተለያዩ ሀገር ዜጎች በተለያዩ ጊዜያዊ መጠለያዎች ውስጥ አስቀምጠዋቸው አቆይቷቸዋል። 3 ወራትም በመጠለያዎቻቸው ውስጥ ከቆዩ በኋላ ከቆዩት 751 ኢትዮጵያውያን መካከል ከግማሽ በላዩ በሁለት ሳምንት ውስጥ የተመለሱ ሲሆን በህንድ ኒው ዴልሂ የሚገኘው የኢትዮጵያ ኤምባሲ የሀገሪቱን ዜጎች ምልሰት የሚያሳልጥ ተወካይ ወደ ታይላንድ በመላክና ጉዳዩን በመከታተል ይህንን አስፈጽመዋል ብሏል ቢቢሲ። ኢትዮጵያውያኑ ጉዟቸውን የሚጀምሩት በማይናማር ከሚገኙ መጠለያዎች ውስጥ ወጥተው ወደ አጎራባቿ ታይላንድ በመሻገር ሲሆን ወደ ታይላንድ ከገቡ በኋላ ደግሞ አየር ማረፊያ ወደሚገኝባት ዋና ከተማዋ ባንኮክ በአውቶቡስ እንደሚጓዙም መንገዱን ገልጸዋል። ለዚህ ጉዞ በአንድ ሰው 1100 የአሜሪካን ዶላር ገደማ የሚያስፈልግ ሲሆን ይህንን ወጪ የሸፈነው ደግሞ የኢትዮጵያ መንግስት እንደሆነም ተነግሯል። በዚህ መንገድ ከሚያዝያ 29 እስከ ባለፈው ሳምንት ቅዳሜ ግንቦት 9 ቀን 2017 ዓ.ም ድረስ የኢትዮጵያ መንግስት እየከፈለ 477 ኢትዮጵያውያንን መመለሱም ተሰምቷል። የቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመልና የተመላሽ ቤተሰቦች ለቢቢሲ መናገራቸውን ቢቢሲም ጽፏል። በመጠለያዎች ውስጥ የሚገኙ ኢትዮጵያውያን አስተባባሪና ከተመላሾች አንዱ የሆነው አዳነ ፍቅሬ እንደሚናገረው አሁን ከተመለሱት ተጎጂዎች መካከል 360 ገደማው ጊዜው ከአንድ ዓመት ያላለፈ መመለሻ የአውሮፕላን ቲኬት የነበራቸው ናቸው ብለዋል። 120 የሚጠጉት ቀሪዎቹ ኢትዮጵያውያን ደግሞ ጊዜው ያለፈበት ወይም በአመጧቸው ደላሎች የቲኬቱ ገንዘብ ተመላሽ ወይም ሪፈንድ የተደረገባቸው ናቸው። እነዚህ ኢትዮጵያውያን የመመለሻ ቲኬት የተቆረጠላቸው ታይላንድ ውስጥ በሚገኙ መንግስታዊ ያልሆኑ ድርጅቶች እንደሆነ አዳንና ወይዘሮ አበበች ለቢቢሲ ገልጸዋል። ኢትዮጵያውያኑን ለመመለስ ገንዘብ እያሰባሰቡ የነበሩት መንግስታዊ ያልሆኑ ድርጅቶች ብዙ ቲኬቶችን ቀጥታ ከኢትዮጵያ አየር መንገድ ሲገዙ 20% ቅናሽ እንደሚያገኙ በመንግስት በኩል እንደተገለጸላቸው ከዚህ ቀደም ለቢቢሲ ተናግረዋል። መንግስታዊ ያልሆኑ ድርጅቶች ምንጮች ቲኬት ለሌላቸው ለሁሉም ኢትዮጵያውያን የአውሮፕላን ቲኬት ለመቁረጥ የሚያስችል ገንዘብ እንደሌላቸው ገልጸው ነገር ግን ይህ የገንዘብ እጥረት አሁንም በታጣቂዎች መጠለያ ውስጥ ባሉት ኢትዮጵያውያን የመመለስ ጉዳይ ላይ ስጋት መፍጠሩን አዳንና ወይዘሮ አበበች ገልጸዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ